በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ አሜን። የልዑል እግዚአብሔር ቤተሰቦች እንደምን አላችሁ? ቸርነት፣ ምሕረት፣ ይቅርታ የባህሪ ገንዘቡ የሆነ አምላካችን እግዚአብሔር ለዚህ ሰዓት ለዚህ ዕለት ያደረሰን ክብርና ምስጋና ለስም አጠራሩ ይሁን። በባለፈው እንግዲህ ቪዲዮ የሰራነው ቪዲዮ ላይ የአሎተ እግዚአብሔር ክፍል 1 ላይ ማለት ነው የኤቲስቶች አርጊውመንት የኤቲስቶች የሚያነሷቸውን ጥያቄዎች ወደ 9 የሚሆኑ ጥያቄዎችን ተመልክተን ነበረ። ዛሬ ላይ ደግሞ በዚህ ቪዲዮ የምንመለከተው ምንድነው ለነዚህ ለኤቲስት ወይ ደግሞ እግዚአብሔር የለም ለሚሉት አካላት በዓለም አቀፍ በእኛ ቤተክርስቲያን ብቻ ሳይሆን እግዚአብሔር አለ በሚሉ አማኞች የተሰጠውን መልስ ምላሽ እንመለከታለን ማለት ነው። እንግዲህ ብዙ አይነት ናቸው። አንደኛው እኛ የምንመለከተው በዛሬ ቪዲዮ ትኩረት አድርጋችሁ እንድትይዙ የምፈልገው አንደኛ እነሱ የሚያነሱት በፊሎሶፊና በሳይንቲፊክ ነገር ላይ ስለሆነ የተሰጡትም ምላሾች በፊሎሶፊና በዛው በሳይንስ በኩል ያለው ምላሾች ናቸው። ሁለተኛ ምላሽ ደግሞ የምናየው እኛ ሁለተኛ ማስረጃ የምናቀርበው የምንቀበለውን በእምነት የተቀበልነውን የእግዚአብሔር ቃልን ቅዱስ መጽሐፍ ቅዱስን መሰረት አድርገን ይሆናል ማለት ነው። ስለዚህ አንደኛ በራሱ እዛው ፊሎሶፊን ሾህን በሾህ እንደሚባለው በዛ የመለሱትን አንድ እናያለን። ሁለተኛ በመጽሐፍ ቅዱስ ያለውን እንመለከታለን። የመጀመሪያው ያነሱት ጥያቄ ያው ኤግዚስተንስ ኦፍ ጋድ የእግዚአብሔር ህሉና መኖር ኤቪደንስ የለውም፣ ማስረጃ የለውም። ስለዚህ ማስረጃ ስለሌለው አልቀበልም። ማስረጃ ካለህ ያው አስረዳኝ ነው የሚለው አንድ ኤቲስት። አሁን በነገራችን ኢትዮጵያ ውስጥም ብቅ እያሉ ስለሆነ የመጀመሪያው ነገር የሚጠይቋችሁ ነገር ምንድነው? ማስረጃ ካለህ እግዚአብሔር ስለመኖሩ ማስረጃ አቅርብልኝ። እኔ ግን ማስረጃ ስለሌለ መረጃም ማስረጃም ስለሌለ አልቀበልም፣ እግዚአብሔርን መኖር አልቀበልም። አንተ ግን አለ የምትል ከሆነ ይሄው እግዚአብሔር አለ የምትለኝ ከሆነ ማስረጃ አቅርብ ነው የሚሏችሁና ያው በዚህ አንደኛው የምናነሳው ኮስሞሎጂካል አርጊውመንት የሚባለውን እናነሳለን ማለት ነው። ይህ መሰረቱ ምንድነው የሚያደርገው? ይሄ ዩኒቨርሳል ኮዜሽን የሚል ነው። የሁለንተናዊ መንስኤ እንዲሁም ደግሞ የማያንቀሳቅሱት አንቀሳቃሽ የሚል ሐሳብ ያለው ፊሎሶፊ ነው። የዚህ መንስኤው ምንድነው? የዚህ ሎጂክ መንስኤው አርስቶትል ነው። አርስቶትል እና እነ ፕሌቶ የተባሉ የጥንታውያን ግሪካውያን ቅድመ ልደተ ክርስቶስ 400-300 ገደማ ወደዛ የነበሩ ናቸው። ሁላችን የምናውቃቸው ናቸው። የዚህ ፈላስፋ ምንድነው የሚለው? ለሁሉ ነገር መንስኤ የሆነ አንቀሳቃሽ የሆነ የማይሞት የማይለወጥ ለነዚህ ሁሉ ለክስተቶች መንስኤ የሆነ ወይ አንቀሳቃሽ የሆነ አንድ አካል መኖር አለበት የሚል ፊሎሶፊካል ሎጂክ ነው። ስለዚህ እንደሚታወቀው የቀድሞዎቹ ፈላስፋዎች የትኛውንም ግኝት መሰረት የሚያደርጉት በኤክስፐሪመንት ሳይሆን በፍልስፍና ወይ በፊሎሶፊ ነው። ስለዚህ የፓይታጎራንስ ዋናው መንስኤው ሐሳብ ይሄ ነው የሚለው። ይህ ኮስሞሎጂካል በኋላ ላይ ያው ኮስሞሎጂካል አርጊውመንት ተብሎ ተሰጥቶት ራሱን የቻለ ጥናት ተደርጎ የሚታይ ነውና ዋናውና ነገሮቹ በውስጡ ያለው ነገር ምንድነው የሚለውን እናያለን። ይሄ አርጊውመንት ወይ ደግሞ ይሄ ሐሳብ ምንድነው የያዘው? ስትራክቸሩን ስንመለከተው አንደኛ ኦብዘርቬሽን አለው። ስቴፑ ኦብዘርቬሽን ማለት ምን ማለት ነው? ምልከታ ነው። ምልከታ ማንኛውም በምድር ላይ የምንመለከተው ነገር በእንቅስቃሴ ላይ ነው ያለው። ማንኛውም በምድር ላይ የምንመለከተው ነገር በእንቅስቃሴ ላይ ነው ወይ ደግሞ በለውጥ ላይ ነው ያለው። እንደ አርስቶትል አባባል እንቅስቃሴ ማለት ከአንድ ቦታ ወደ አንድ ቦታ ቼንጅ ኦፍ ፖዚሽን ወይ ደግሞ የቦታ ቅያሬ ማለት ሳይሆን እንደ እድገት የሰው ልጅ እድገት፣ ማደግ፣ መሞት፣ መበስበስ፣ መፍረስ ወይ ደግሞ እንደገና ኦልተርኔሽን
ኦልተሬሽን መቀየር፣ ወደ ሌላ ነገር መቀየር ራሱ ቼንጅ ወይ ደግሞ ሞሽን ተብሎ ይገለጻል ማለት ነው። ስለዚህ እነዚህ በምድር ላይ በዩኒቨርስ አጠቃላይ በዚህ ዩኒቨርስ ህዋ ላይ ሁሉ የምንመለከተው ሁሉ ነገር ኢንሞሽን ነው፣ በእንቅስቃሴ ላይ ነው ያለው። በፊዚክስም ስንመለከት እንደምታውቁት ሞሽን ኢዝ ሪላቲቭ ነው፣ አንጻራዊ ነው። ለምሳሌ እኔ ከወንበር አንጻር ተቀምጫለሁ፣ ከመሬት አንጻር ግን ሞሽን ላይ ነኝ፣ ከስርዓተ ፀሐይ አንጻር ሞሽን ላይ ነኝ እንደሚለው ትምህርት የትኛውም ነገር በእንቅስቃሴ ላይ ነው ያለው የሚል ነው የዚህ መነሻው። ሁለተኛው ደግሞ የዚህ ፕሪንሲፕል ኦፍ ኮዜሽን የሚልን ነገር ይመለከታል። ፕሪንሲፕል ኦፍ ኮዜሽን ምንድነው የሚለው ማንኛውም ነገር አንቀሳቃሽ አለው የሚል ነው። ማንኛውም ነገር በህዋው ላይ አንቀሳቃሽ አለው። ያለ አንቀሳቃሽ የሚንቀሳቀስ ነገር ከአንዱ በስተቀር የለም ነው። ሁሉም አንቀሳቃሽ እንደምታውቁት እኔ እጄን እንዲህ ለማንቀሳቀስ የነርቭ መልእክት ሊደርሰኝ ይገባል ማለት ነው። እጄ ማለት ነው ነርቭ ወደ እጄ የሚሄዱ ነርቮች ካልሰሩ እጄ ይሄ ሊንቀሳቀስ አይችልም ማለት ነው። ነርቮቼ ደግሞ እንዲሰሩ ኮኦርዲኔሽን እና ምግብ ያስፈልጋል ማለት ነው። ሌላም ነገር አንዱ በአንዱ ላይ የሚያንቀሳቅስ ኮዝ የሆነ ምክንያት የሆነ አለው ማለት ነው። ያለ ምክንያት ወይ ደግሞ ለራሱ ምክንያት ሆኖ ራሱ ለህሉናው ራሱ መንስኤ የሆነ ፍጥረት ወይ ደግሞ ያለ አካል የለም ማለት ነው። ስለዚህ ለእያንዳንዱ ነገር ምድር ላይ ስንመለከት አንቀሳቃሽ አለው። መኪና ብንመለከት ነዳጅ ኮኦርዲኔሽን፣ የማሽኑ ኮኦርዲኔሽን ያስፈልገዋል፣ ነዳጅ ያስፈልገዋል። ሌሎችም ፕሌኖች ብታያቸው የሰው ህይወት ያላቸው አካላትን ብንመለከታቸው እጽዋቶች በስሮቻቸው አማካኝነት ምግብ ያስፈልጋቸዋል፣ በፀሐይ አማካኝነት ፎቶሲንቴሲስ ያስፈልጋቸዋል። ብዙ ነገሮች ያው በሳይንስ ያለውን ስንመለከት የትኛውም ነገር በራሱ ራሱን ችሎ ህሉናውን ያስቀጠለ ወይ ህሉናውን ሀልዎቱን ያስገኘ ፍጥረት በምድር ላይ የለም። ያንን ማሳየት የሚችልም ኤቲስት ወይ ደግሞ ማሳየት የሚችል ይሄንን አካል አሳያለሁ ብሎ እንዲህ አለ የሚልም የለም፣ እስካሁን የለም። ስለዚህ አንዱ ሁለተኛው ሐሳብ ይሄ ነው። ሶስተኛው ደግሞ ሪጀክሽን ኦፍ ኢንፋናይት ሪግረስ የሚል ነው። ሪግሬሽኑ የሚንቀሳቀሰው አካል ደግሞ ሁል ጊዜ ለዘመናት ወይ ደግሞ ሁልቆቢ ስለሆነ ጊዜ ኢንፋናይትሊ እየተንቀሳቀሰ አይቀጥልም፣ የሆነ ቦታ ላይ ማክተሚያ አለው የሚል ነው። ይህም ደግሞ እንደምታውቁት አሁን የሰው ልጅ በህይወት ይወለዳል፣ እስከተወሰነ ጊዜ ይንቀሳቀሳል፣ ከዛ በኋላ ይሞታል። እጽዋትን ብትመለከቱ፣ እንስሳትን ብትመለከቱ፣ ሌሎችም ወደ ቼንጅ ከነበሩበት ስቴት አለቶችን ብትሉም ሜታሞርፊክ ያደርጋሉ፣ ይለወጣሉ፣ ልውጤ ይሆናሉ፣ ራሳቸውን ይለውጣሉ እና እዛው ባለበት እዛው ርጉ ሆኖ እዛው ስቴብል ሆኖ ለዘመናት ያለ መቀየር ያለ መለወጥ የሚቀጥል የሚንቀሳቀስ ነገር የለም የሚል ነው። ስለዚህ በዋነኝነት እነዚህን ስቴፖች ከተልና ይሄ አርጊውመንት ኮንክሉዥኑ ምንድነው የሚለው ዜር መስት ቢ አንሙቭድ ሙቨር። ስለዚህ ይሄንን ሁሉ ነገሮች ለማከናወን የሚችል ክህሎት ያለው የማያንቀሳቅሱት አንቀሳቃሽ ለየትኛውም እንቅስቃሴ ቅድም እንዳለው እንቅስቃሴ ማለት ከቦታ ወደ ቦታ መሄድ ወይም ሞሽን ማለት ሳይሆን ለማደግ ይሄ ወደ መለወጥ ሌሎችንም ነገሮች ለማድረግ የማያንቀሳቅሱት አንቀሳቃሽ አለ የሚል አርጊውመንት ነው። የዚህኛው በአርስቶትል አባባል የማያንቀሳቅሱት አንቀሳቃሽ ተብሎ የተገለጸው ማለት ነው ባህሪያቶቹን ወይም ካራክተሪስቲክስ ካራክተሩን የሱን ካራክተር ያስቀምጣል። አንደኛው መገለጫው ወይ ባህሪያቶቹ ምንድናቸው? ፒውር አክቹዋሊቲ የሚባል ባህሪ ሰጥቶታል። ያ ማለት ሌሎቹ ፖቴንሻሊቲ ያላቸውን ክህሎት ያላቸውን ይሄ ኢንሄረንት ካፓሲቲያቸው ወደ አክቹዋል ሁኔታቸው ወደ ትክክለኛ ነገራቸው እንዲመጡ የሚያደርገው አካል የአካል እሱ ግን የመለወጥ የመቀየር ባህሪ የለውም ማለት ነው።
የመቀየር የመለወጥ ባህሪ የለውም። ያ ቢሆንማ እሱም አብሮ ሌላ ኤጀንት አለው ማለት ነው። እሱንም ወደዚህ ፖቴንሻል፣ ወደዚህ ሞሽን፣ ወደ ልዩነት፣ ወደ መለወጥ፣ ወደ ውላጤ የሚያደርገው የሆነ አካል ሌላ አለ ያስብላል። ስለዚህ የለውም ነው የለውም። እሱ ጋር ያከትማል ሁሉ ነገር። ይሄ ከፖቴንሻሊቲ ወደ አክቹዋሊቲ የመቀየር ነገሩ እሱ የለውም። እሱ የሌሎቹ ያላቸውን ተፈጥሯቸውን ወደ አክቹዋሊቲ የሚቀይር ነው የሚል ነው እና ፒውር አክቹዋሊቲ የሚል እሱ አለ ነው ግዴታ መስት ኤግዚስት የሚል ነው። ይሄ ፒውር አክቹዋሊቲ መገኘት አለበት የሚል ፊሎሶፊ ስለሆነ እንደዛ ይላል። ሌላኛው ደግሞ ይህ አካል ኢማቴሪያል ነው ይላል። ኢማቴሪያል ነው ማለት ምንድነው? ማቴሪያል የሆኑ ቁስ አካሎች ማተር እንደሚታወቀው ቦታ ሊይዝ የሚችልና መጠነ ቁስ ያለው ነገር ማለት ነው። ስለዚህ ኢማቴሪያል ነው ማለት ቁስ አካል አይደለም። ቁስ አካል ለቼንጅ ወይ ደግሞ ለለውጥ መንስኤ ነው ይላልና ስለዚህ ኢማቴሪያል ነው ይሄ ኤጀንት የሚለው አርስቶትል ስሙን አልጠራውም። ሎጂክ ፊሎሶፊካል ሎጂክ ነው። ሌላኛው ደግሞ ምን መሆን አለበት? ይህ የሁሉ አንቀሳቃሽ የሆነው አካል ኢተርናል ነው። ኢተርናል ነው ማለት ዘላለማዊ ነው። እንደ አርስቶትል አባባል ዩኒቨርስ ምንድነው? ኢንፋናይትሊ ሂያጅ ነው። በቃ ዘላለማዊ ነው ህዋው። ስለዚህ ይህንን ዘላለማዊ የሆነውን ስርዓት የሚመራው ዘላለማዊ መሆን አለበት እንጂ የሆነ ሰዓት ኖሮ የሚያከትም መሆን የለበትም የሚል ነው። ስለዚህ በመጨረሻው ላይ ድምዳሜው ምንድነው? ሌላኛው ደግሞ አንደኛው ባህሪያቶቹ ፋይናል ኮዝ ነው። ለፋይናል ኮዝ ነው ማለት ምንድነው? ለሌሎቹ ነገሮች ኮዝ ሊኖራቸው ይችላል። ለምሳሌ መኪናን ለማንቀሳቀስ ነዳጅ ኮዝ ሊሆን ይችላል። ጎማዎቹ ኮኦርዲኔሽን ቅድም እንዳልነው ኮዝ ሊሆን ይችላል። ኮምፒውተርን ለማንቀሳቀስ ምን ኤሌክትሪካል ኢነርጂ ሊያስፈልግ ኤሌክትሪካል ኢነርጂ፣ ማግኔቲክ እንደዚህ ነገሮች ሊያስፈልግ ይችላል። ነገር ግን አሁን ፋይናል ኮዝ ማለት ለየትኛውም ለኮዞች ኮዝ ለየትኛውም ነገር ፋይናል ኮዝ የሁሉ ነገር የመጨረሻ መንስኤ የሆነው አካል እሱ ነው። ያ የማያንቀሳቀሱት አንቀሳቃሽ ነው የሚል ሐሳብ ነው። ስለዚህ ይሄንን ሐሳብ በኋላ ላይ ያሉት በእስልምናም ያሉ እምነቶች ይጠቀሙበታል ለሐልዎተ እግዚአብሔር ማስረጃነት። እንዲሁም ደግሞ በይበልጥ ቅዱስ ቶማስ የሚባለው ቶማስ አኳይነስ የተባለው የጣሊያን ፕረስት ወይ ቄስ በጣም ተጽዕኖ ፈጣሪ የሆኑ አባት ናቸው። ያው ማለት በብዙ ነገሮች ይታወቃሉ። በኢኮኖሚክስም በተለያዩ ነገሮች ተጠቅመውበታል። ይሄንን ማስረጃ ለኤቲስቶችም ለአማንያንም ማስረጃ አድርገው ተጠቅመውበታል። እሳቸው ምንድን ያሉት መጨረሻ ይህ በአርስቶትል የተገለጸው በትንታኔ የተሰጠው ሐሳብ የማያንቀሳቅሱት አንቀሳቃሽ ምንለው በእምነት እግዚአብሔር ነው። ዘላለማዊ የሆነ ፒውር አክቹዋሊቲ ያለው የማይለወጥ ውላጤ የሌለው እንደ ቁስ አካል ገደብ ጠፈር አድርገን መሰረት አድርገን የማንገድበው መሰረቱ እሱ ጠፈሩ እርሱ የሆነ እሱ ዘላለማዊ የሆነ የሁሉ ነገር ደግሞ መንስኤ ለሁሉ ነገር መንስኤ የሆነው እሱ ነው በማለት በፍልስፍና እግዚአብሔር መኖሩን አስረዳን ለሚሉ አካላት የተሰጠ መልሱ አንዱ መልሱ ይሄ ነው። ኮስሞሎጂካል አርጊመንት ይባላል። እንደሚታወቀው ኮስሞሎጂ ማለት ኮዝሞስ ይሄ ህዋው የተናበበ ኦርደር ያለው እና ስርዓት ያለው ሲስተሙ አስገኛለው ነው። አስገኛለው ኮኦርዲኔት ያደረገው የሚያቀናጀው የሚመራው ጋይድ የሚያደርገው አስገኛለው። ያላስገኝ እንደዚህ ተናቦና አንድ ሆኖ ያለ አይደለም የሚል የፍልስፍና ማስረጃ ነው። እኛ እንግዲህ ወደ ቤተክርስቲያን ማስረጃ እንመለስ። እንግዲህ እኛ በእምነት ያለን ሰዎች ነን። በእምነት ያለን ሰዎች ደግሞ የምንመራው በቅዱስ መጽሐፍ ነው፣ በመጽሐፍ ቅዱስ ነው። መጽሐፍ ቅዱስ የእግዚአብሔር ቃል ነው። ይህ በእምነት የተቀበልነው ነው። ጻድቅ እሰ በአሚን ይሐዩ እንዳለው ዕንባቆም ጻድቅ በእምነት ይድናል እንዳለ እኛ በእምነት ነው፣ ሙግት በማንሳት አይደለም። እና በመጽሐፍ ቅዱስ ያለው መጽሐፋችን ስለ ዓለም እግዚአብሔር ፈጣሪነቱ የሚነግረን ነገር የዚህ ዓለም ፈጣሪ እግዚአብሔር እንደሆነ የሚነግረንን ነገር የተወሰነ ነገር እናያለን። አንደኛ
መዝሙረ ዳዊት መዝሙር 101 ላይ ስትመለከቱ አንብቡ ሙሉን። አንተሰ እግዚኦ አቅደምከ ሳርሮታ ለምድር ወግብረ እደዊከ እማንቱ ሰማያት እማንቱሰ ኢተሃጎላ ወአንተሰ ትሄሉ። አቤቱ አንተ ከጥንት ጀምሮ ምድርን መሰረትክ፣ ሰማያት የእጆች ሥራ ናቸው፣ እነሱ ይጠፋሉ፣ አንተ ግን ለዘላለም ያው አንተ ነህ በማለት እግዚአብሔር ቅድም እንዳለ ፒውር አክቹዋሊቲ የማይቀየር የማይለወጥ ሰማያትም ሁሉ ነገር እዚህ ጋር ኮኦርዲኔት ሆኖ አምሮ ኦርደር ይዘው የሚታዩት ነገሮች ሁሉ የእግዚአብሔር ሥራ እንደሆኑ ቅዱስ ዳዊት በመንፈስ ቅዱስ ይነግረናል ማለት ነው። ሌላኛው ደግሞ ማረጋገጫ ለሚባለው እግዚአብሔር ኤግዚስተንስ ኦፍ ጋድ ንገረኝ ማስረጃ አምጣ ለሚሉ በመጽሐፍ ቅዱሳችን ላይ ሰማያት ይነግራ ስብሐተ እግዚአብሔር ይላል። መዝሙረ ዳዊት መዝሙር 18 ቁጥር 1 ላይ ሰማያት የእግዚአብሔርን ምስጋናውን ሀልዎቱን እግዚአብሔር ሀልዎቱን ሰማያት ይነግራሉ። ሰማያት ይነግራ ስብሐተ እግዚአብሔር። እንዲሁም ደግሞ ሰማያት ይነግራ ሰማያት ጽድቀ ዚአሁ መዝሙር 96 ላይ ስትሄዱ እግዚአብሔር እውነተኛ መሆኑን በእውነት ያለ መሆኑን ይነግራ ሰማያት ጽድቀ ዚአሁ ይላል መዝሙር 96 ላይ። እንዲሁም ደግሞ ሀልዎቱን ለማወቅ ከፈለግን ደግሞ በሐዲስ ኪዳን ደግሞ ሐዋርያው ቅዱስ ጳውሎስ በሮሜ መልእክቱ በምዕራፍ 1 ከቁጥር 20 ላይ ተሰውሮ ያለው አምላክነቱና ከሃሊነቱ እግዚአብሔር ማለት ነው በፍጥረታቱ ይታወቃል። ይሄ በፍጥረቱ ይታወቃል በማለት እግዚአብሔርን ተፈጥሮን በማየት ልክ እነዚህ ፈላስፋዎች በፍልስፍና ላይ መሰረት ሆነው ስለዚህ ዓለም አስገኚ የራሳቸውን መላምት እንዳስቀመጡ እግዚአብሔር ሀልዎቱን ተፈጥሮን አይተን እንደዚህ ተመራምረን ራሱ ወደ እግዚአብሔር የሚያደርሱ ብዙ ነገሮች እንዳሉ እንመለከታለን። ስለዚህ ሀልዎተ እግዚአብሔርን ለሚጠይቅ አስረዳኝ አለ ወይ አንተ አምናለሁ የምትለው አስረዳኝ ለሚሉ አካላት በዋነኝነት በዚህ አይነት በፊሎሶፊም በቤተክርስቲያንም ያሉት በቅዱሳት መጽሐፍትን መሰረት አድርገን ማስረዳት ይጠበቅብናል። በመጽሐፍ ቅዱስ ላይ ራሱ መጽሐፍ ቅዱስን ስለማይቀበሉ ነው ወደ ይሄ ሳይንሳዊ ማስረጃውን ሄደን ያነሳ ነው። መጽሐፍ ቅዱስ ራሱ ሰዎች የጻፉት ነው ስለሚሉ በዚህ አይነት በተጨባጭ ወይ ደግሞ በነባራዊ ዓለም ላይ ግንዛቤ የሚፈልጉ ስለሆኑ በዛ መንገድ ተረጋግቶ ማስረዳት ያስፈልገናል። ከዚሁ እንቀጥላለን ትምህርታችን። ይሄ አንዱ የአምላክ ሕልውና ላይ የተመለከተ ነው። ሌሎችን ቀስ እያለን እንደዚሁ እንቀጥላለን። የተወሰነ ቪዲዮ ስለዚህ የፖዚሽን ነገሮችን ከዚሁ ቀጥሎ አታች አንድ ላይ አድርግላችኋለሁ። እናንተም በተለያየ ቦታ ማህበራዊ ድረገጹን ለበጎ እንጠቀምበት። በማህበራዊ ድረገጽ ስንገባ ዓለም ላይ ሁሉም ነገሮች ማግኘት እንችላለን። ግራና ቀኝ አይተን ማገናዘብ እንችላለን። እግዚአብሔር ምስጋና ይሁን። በቀጣይ በዚሁ ላይ እንማማራለን። Well, one of the unintended, but I think happy consequences of the new atheism is a renewed interest in the classical arguments for God's existence. So a lot of Catholic evangelists and apologists, eager to stave off the new atheist critiques, have recovered these rational demonstrations. And the atheists, eager to defend their position, have entered the fray. And I think in the process, these arguments have found a new relevance, and actually in the give and take of both advocates and critics have been refined. So I want to revisit Thomas Aquinas, famously gave us 5 arguments for God's existence, but he said there is one that is the first and more manifest way, the argument from motion. I can lay it out very simply and schematically. Things move, nothing moves itself. There can be no infinite regress of moved movers. Hence, there must be some first unmoved mover, and this all people call God. So that's the argument. You can lay it out very simply that way. But now let's examine it a bit to avoid some of the misunderstandings that have happened over the centuries. I mean, from the Middle Ages till today, that argument has been seriously misconstrued. First of all, the word that Thomas uses is motus in Latin. And you can render that as motion in English, but motus has more the sense of change. Not just change of place, what we call motion, so the motion of my hand, but it means any kind of change. So someone growing in knowledge, someone learning a language,
being born and dying. I mean, all these are forms of motus in Thomas's sense. Motus he characterizes as the transition of something from potency to act, from potential reality to actual reality. And once we see that, we see why his second principle holds, that nothing can move itself. If you're undergoing motion, you're in the state of potentiality. Think of someone now who's learning French, right? He doesn't know French. He's potentially in possession of French, but he's undergoing the transition. But the cause of motion must be an act. So the one who's teaching French must know the language and thereby moves the student to actualization. What follows is no one can be both mover and moved at the same time in the same respect. You don't, strictly speaking, teach yourself French. I mean, you might pick up a book on your own, but that means the book is teaching you French. I mean, the guy that wrote the book was in possession of French, etc. So in the strict sense, nothing reduces itself from potency to act. There's no self-moved reality. So let's suppose something is in motion. It's changing. We therefore know it's being changed by another, by some extrinsic cause. Let's suppose now that that extrinsic cause is itself being moved or being changed. Think, for example, of this stole being moved by my hand, which is here and now being moved by muscles in my arm, which are being stimulated by nerves, which are now grounded in the brain, etc. If that which causes the motion is itself being put in motion, it must be put in motion by something extrinsic to itself, and that by another again, that by another again. That process cannot go on indefinitely. Why? Because if I suppress the first element in that chain, then there's no subsequent movers. If there are no subsequent movers, there's no motion. But the motion I can see right before me with my own eyes. Therefore, there has to be, Aquinas concludes, some first element, a first unmoved mover, a first unenergized energizer, a first unactualized actualizer to explain the actualizations taking place within the universe. There's a comment made by Bertrand Russell, the 20th century philosopher, that I always found remarkably unhelpful in this regard. As he's considering this famous argument, he says, well, the reason Thomas denied infinite series is he just couldn't imagine them because they hadn't really come into vogue until the 20th century with mathematical logic and so on and so forth. Well, nothing can be further from the truth. Thomas had no trouble whatsoever imagining infinite series. He speculated about them all the time. What he was denying was this particular type of infinite causal series, whereby each element in the chain is here and now dependent upon the one antecedent to it. In that kind of chain, the suppression of the first element would lead necessarily to the suppression of the subsequent elements, and therefore of that change which we can see here and now. So the conclusion is there must exist this first, call it unactualized actualizer.